የአዲስ አበባ ከተማ ከፍተኛ አደጋ ላይ ስለሆነች 10 ዓመታት ያህል ዓለም በቃኝ ታስሮ በቂ ሕክምና ባለማግኘቱ እዚያው እስር ቤት ሕይወቱ አለፈ። ስብሰባውን ረግጦ ወጣ። ትዝብትን በተረክ ይህ በሐቅና ሳቅ ሚዲያ የሚቀርብላችሁ ሳምንታዊ ዝግጅት ነው። ትዝብትን በተረክ ገጠመኞች ይነበቡበታል፣ ትዝብት ይተረክበታል፣ አስተማሪ ጉዳዮች ተዋስተው ይቀርብበታል። ትዝብትን በተረክ በሐቅና ሳቅ ሚዲያ ብቻ። የባህር በራችንን በሴራ ያጣንበት የለንደኑ ድርድር። ኢትዮጵያ ታሪካዊ የባህር በሮቿን በተለይም የአሰብ ወደብን ያጣችው በግፍና በሕገወጥ መንገድ ነው ከሚሉት ሰዎች ውስጥ በዚያ ወደቧን በሕገወጥ መንገድ ባጣችበት ወቅት ሀገሬ ሕገወጥ ተግባር ተፈጽሞባታል፣ ወደቧን ወይም የባህር በሯን ያላግባብ ተነጥቃለች ብሎ ለዓለም ማህበረሰብ ወይም ለሆነ አካል ያመለከተ ወገን ቢኖር ኖሮ የፈለገ ያህል ጊዜ ቢያልፍም የይገባኛል ጥያቄ ስታቀርብ ተቀባይነት ታገኝ ነበረ በሚል የሕግ ትንታኔ የሚሰጡ አሉ። ግን ይሄንን ጥያቄ ወይም አቤቱታ ማሰማት የነበረበት አካል ማን ነው? በወቅቱ ደርግን በጠመንጃ አስወግዶ ስልጣን የያዘው ወያኔ ሲታገል የነበረውና አሸንፎ ስልጣን ከያዘ በኋላም ሲሰራ የቆየው ኢትዮጵያን የባህር በር ለማሳጣት ነው። በጊዜው ይህንን ጥያቄ የሚያነሱ ዜጎችንም በማሰር በመግደልና በመሰወር ጥያቄውን ያዳፍን ነበር። አንዳንድ ወገኖች የደርግ መንግስት ተወካዮች ለንደን ላይ በአሜሪካን መንግስት ተወካይ ሄርማን ኮን አማካይነት ይካሄድ የነበረው ድርድር ላይ ጉዳዩን ቢያነሱና ይመዝገብልን ቢሉ ዛሬ የታሪክ መረጃ ይሆን ነበር ይላሉ። ይሁንና ደርግ በፈራረሰበት የመጨረሻ ሰዓታት ይህን ማድረግ የሚያስችል ምቹ ሁኔታና ፋታ አልነበረው። የለንደኑ ድርድር ሳይጀመር የተጠናቀቀና ደርግ በሴራ በራሱ ብስለት ማጣትና በውስጥ ችግሩ ምክንያት 100-0 የተሸነፈበት ነው። የደርጉ ባለስልጣን ጓድ ፍስሐ ደስታ የጻፉትን መጽሐፍ ማየት ይህንን እውነታ ለመገንዘብ ያስችለናል። እነሆ ከመጽሐፉ ገጾች። ለንደን ላይ ሊካሄድ የታቀደው ድርድር ሰኞ ግንቦት 19 እንዲካሄድ ቀነቀጠሮ ተቆርጦለታል። ፕሬዝዳንት መንግስቱ አገር ጥለው እንደሄዱ ግን ወያኔ ግንቦት 16 ደሴን ተቆጣጠረ። በአምቦ በወሊሶና በደብረ ዘይት በኩል እንደዚሁም በለሚ መንገድ በመንቀሳቀስም አዲስ አበባን በቀለበቱ ውስጥ አስገባት። በኤርትራም የህወሓት ዋና አዛዥ ሜጀር ጀነራል ሁሴን አህመድ መምሪያ መኮንኖቻቸውን ይዘው በሄሊኮፕተር ሳውዲ አረቢያ ገቡ። ሻዕቢያም ግንቦት 16 ቀን 1983 ዓ.ም አስመራን፣ ኤርትራን ሙሉ በሙሉ ማለት ይቻላል ተቆጣጠረ። የኢትዮጵያ ሰራዊትም ከፊሉ ወደ ሱዳን፣ ከፊሉ ወደ ትግራይ ሲሸሽ በሺዎች የሚቆጠሩ በሳባ ስታዲየምና በሌሎች የኤርትራ መሬቶች በጭካኔ ተረሸኑ። ሻዕቢያ አስመራን ሲይዝ ወያኔ በአዲስ አበባ ከተማ ሰርጎ ገቦችን አስገብቶ ከተማዋን ለመቆጣጠር እየተዘጋጀ ነበር። የደህንነት ሚኒስትሩ ኮሎኔል ተስፋዬና የአዲስ አበባ ፖሊስ አዛዡ ብርጋዴር ጀነራል ያደቴ ጉርሙ የመንግስት ባለስልጣናት አገር ጥለው እንዳይወጡ ኬላውን አዘግተው በየቤታቸው ስውር ጠባቂ አሰማርተውባቸው ጓደኞቻቸውን ለወያኔ አስረክበው የድል አጥቢያ አርበኛ ለመሆን ተዘጋጁ። ሻምበል ለገሰ አስፋው በሰበታ መስመር ለመውጣት ሲሞክር ኬላው ላይ በጦሩ እንዲያዝ አድርገው ማታውኑ ከሀገር ለመውጣት ሲሞክር ተያዘ በማለት በሬዲዮና በቴሌቪዥን መግለጫ ሰጡ። በጀነራል ተስፋዬ በኩል ማለትም በጊዜያዊ ፕሬዝዳንቱ ማለት ነው የቆየ ቂሙን ለመወጣት ሲሆን፣ በኮሎኔል ተስፋዬ በደህንነቱ በኩል የአሜሪካን የስለላ ድርጅት የሰጠውን ተልዕኮ ለማሳካትና ለወያኔ ሻዕቢያ በገጸ በረከትነት ለማቅረብ ያደረጉት ነበር። እነዚህ ባለስልጣናት በሐዋሳ በኩል ወደ ኬንያ ለመሄድ በመንገድ ላይ የነበሩትን ብርጋዴር ጀነራል ግርማ አየለንና ብርጋዴር ጀነራል ገብረ ጊዮርጊስ ብርሃኔን መኪናቸውን በአርፒጂ በማስመታት የኋለኛው ወዲያውኑ ተቃጥሎ ሲሞት፣ ብርጋዴር ጀነራል ግርማ ግን ቆስሎ ከዳነ በኋላ በኢህአዴግ ቁጥጥር ስር ውሎ በዛው ጠንቅ ወህኒ ቤት ሕይወቱ
አለፈ። ይህ ሁሉ በመካሄድ ላይ ያለ በጠቅላይ ሚኒስትር ተስፋዬ ዲንቃ የተመራውና ዶክተር አሻግሬ ግለጡ፣ ቢልልኝ ማንደፍሮ፣ ዶክተር ግርማ ወልደ ስላሴ፣ ሜጀር ጀነራል መስፍን ገብረ ቃልና ፍስሐ ዘውዴ ያሉበት ተደራዳሪ ቡድን ቅዳሜ ግንቦት 17 ወደ ለንደን ተጓዘ። ከመጽሐፉ የተወሰደ። እንግዲህ የደርጉ ባለስልጣናት በዚህ መልኩ በርስ በርስ መጠላለፍ ውስጥ ገብተው ሁለተኛው አብዮታዊ ሰራዊት ፈርሶና ሻዕቢያ ሙሉ በሙሉ ኤርትራን ተቆጣጥሮ የደርጉ ሊቀመንበር ከሀገር ኮብልለው ባሉበት ወቅት ነበር ተደራዳሪው ቡድን ለንደን የደረሰው። አሜሪካኖች ቀደም ሲል ያቀረቡትን የመደራደሪያ ሐሳብ ላለመቀበል ሲያንገራግሩና ጊዜ ሲያባክኑ የቆዩት ደርጎች መጨረሻ አጣብቂኝ ውስጥ በገቡበት ሰዓት ላይ ይዘው የቀረቡት መደራደሪያ በሚመሰረተው መንግስት ውስጥ ደርግ 60 ከመቶውን፣ ሌሎች አማጽያን ወያኔ፣ ሻዕቢያና ኦነግ 40 ከመቶውን ይያዙ የሚል ነበር። ይህን አስመልክተው በወቅቱ ከኦነግ ተደራዳሪዎች አንዱ የሆኑት ኦቦ ዲማ ነጎ መሬት ላይ ያለውን እውነታ ያላገናዘበ ብለውታል። ወደ ጓድ ፍስሐ ትረካ እንመለስ። በዚህ ወቅት ግንቦት 16ና 17 ነው የእስራኤል መንግስት በርካታ ግዙፍ አውሮፕላኖችን ቦሌ ላይ አሳርፎ በእስራኤል ወታደሮች ጥበቃ በጓድ ካሳ ከበደና በአገር ውስጥ ጉዳይ ምክትል ሚኒስትር ኮሎኔል መርሻ ቀጸላ ተባባሪነት ፈላሻዎችን ጭነው ወደ አገራቸው ወሰዱ። ጓድ ካሳ ከበደ ከኮሎኔል ተስፋዬ ጋር በነበራቸው ያለመግባባት ሊደርስባቸው የሚችለውን አደጋ ከወዲሁ በመገመት መኪናቸውን መንገድ ላይ አቁመው መኪና ለውጠው እንደታመመ ፈላሻ በቃሬዛ ተኝተው ከመጨረሻይቱ አውሮፕላን ጋር አብረው ወደ እስራኤል በረሩ። ኮሎኔል መርሻም አጅበዋቸው ሄዱ። የፈላሻዎችን ከኢትዮጵያ መውጣት በተመለከተ ፕሬዝዳንት ደብሊው ቡሽ በአሜሪካን ካሉ የአይሁዶች አግባቢ ቡድን በተደረገባቸው ጫና ለመንግስቱ ኃይለማርያም ፈላሻዎቹ ከኢትዮጵያ እንዲወጡ እንዲያደርጉና እሳቸው በበኩላቸው ለንደን ላይ በሚካሄደው ድርድር የኢትዮጵያን አንድነት ለማስጠበቅ አስፈላጊውን ሁሉ እንደሚያደርጉ ቃል በመግባት ደብዳቤ ጽፈውላቸው ነበር። በመካከሉ ግን ፕሬዝዳንቱ ከሀገር ቢወጡም ተመሳሳይ ደብዳቤ ለጀነራል ተስፋዬ ወይም ለጊዜያዊ ፕሬዝዳንቱ ልከው ነበር። ስለዚህም የፈላሻዎቹን ከሀገር መውጣት ከለንደኑ ድርድር ጋር በማያያዝ ድርድሩ እልባት እስኪያገኝ ድረስ ወይም የኢትዮጵያን ጥቅም እስኪያስከብር ድረስ ጉዳዩን ማጓተት ሲገባ ከድርድሩ በፊት ፈላሻዎቹ እንዲሄድ በመፈቀዱ 14,000 ፈላሻዎች በ2 እና 3 ቀናት ውስጥ እንዲወጡ ተደረገ። ይህ በመሆኑም የጀነራል ተስፋዬ መንግስት ጥሩ የመደራደሪያ ዕድሉን ሳይጠቀምበት ቀረ። በአሜሪካን በኩል ሁሉም ወገኖች ማለትም የኢትዮጵያ መንግስት፣ ኢህአዴግ፣ ሻዕቢያና ኦነግ ጦርነቱን አቁመው አንደኛ መንግስትና ሁሉም ተቃዋሚ ወገኖች ሻዕቢያንም ጨምሮ የሽግግር መንግስት እንዲያቋቁሙ፣ ሁለተኛ የሽግግር መንግስቱ ሰላምና መረጋጋትን እንዲያሰፍን፣ ሶስተኛ ግልጽ ነፃና ፍትሃዊ ምርጫ ለማካሄድ የሚያስችሉ ተቋማት እንዲመሰረቱ፣ አራተኛ የሕገ መንግሥት ማርቀቅ ሥራ እንዲጀመር፣ አምስተኛ ነፃና ገለልተኛ ምርጫ ተካሂዶ የሽግግር መንግሥቱ የኢትዮጵያ ሕዝብ ለመረጠው ወገን ሥልጣኑን እንዲያስረክብ የሚል ሐሳብ ቀርቦ ከዚህ ውጭ የሚደረገውን ወይም የሚወሰደውን እርምጃ የአሜሪካን መንግስት እንደማይቀበል አስታውቆ ተጠባባቂው ፕሬዝዳንት ግን ለንደን ላይ የሚካሄደው ድርድር እስኪያልቅ ድረስ በአዲስ አበባ ዙሪያ ተሰማርቶ የነበረውን ጦር በማጠናከር ኢህአዴግን ባለበት እንዲቆይ ከማድረግ ይልቅ የሌኒንን ሐውልት ሲያፈርስ፣ አምባሳደሮችን ተራ በተራ ሲያነጋግር፣ ፈላሻዎችን ሲሸኝ ጊዜውን አባከነ። በመጨረሻም ከየጦር ሜዳው ነቅሎና ሸሽቶ የመጣውን ጦር ጃን ሜዳ ሰብስቦ ለማነጋገር ሲሞክር ምናልባትም ከፊሉ የወያኔ ጦር ሳይሆን አይቀርም ከዲሲፕሊን ውጭ ስለሆነበት አልተሳካለት። በዚህ መካከልም የአሜሪካ ጉዳይ ፈጻሚ ሚስተር ሁዴክ በየደቂቃው ግንኙነት ያደርግ ስለነበር የአዲስ አበባ ከተማ ከፍተኛ አደጋ ላይ ስለሆነች ወያኔ ኢህአዴግ ድርድሩ እስኪያልቅ ድረስ አዲስ አበባ ገብቶ ጸጥታውን እንዲያስከብር የሚል ሐሳብ በመሰንዘራቸውና
ጀነራሉም ይህን ተቀብሎ ማለትም ሌተናንት ጀነራል ተስፋዬ ገብረ ኪዳን የኢህአዴግ ጦር እንዲገባ ፈቀደ። አደራዳሪው ሚስተር ኮውን ግንቦት 19 ከሌሊቱ በ7 ሰዓት ለንደን ከሚገኘው በርክሻየር ሆቴል በአሁኑ ሰዓት የሚመጣውን አደጋ ለመከላከልና የተፈጠረውን ውጥረት ለመቀነስ ከሁሉም ወገኖች ጋር በተደረሰው ስምምነት መሰረት የኢህአዴግ ጦር አዲስ አበባ እንዲገባ ተፈቅዷል ሲሉ መግለጫ ሰጡ። ጀነራል ተስፋዬ ለድርድር ከተላከው ቡድን ጋር ሳይመካከር ከአሜሪካ ጉዳይ ፈጻሚው ከሚስተር ሁዴክ ጋር ብቻ በመነጋገር ኢህአዴግ አዲስ አበባ እንዲገባ መፍቀዱ ለኢትዮጵያ ልዑካን ቡድን ዱብዳና መርዶ ሆነበት። የቡድኑ መሪ ተስፋዬ ዲንቃም ጀነራሉን ለማግኘት ሞክሮ አልተቻለው። ኮሎኔል ተስፋዬ ማለትም የደህንነት ሚኒስትሩ ሲጠየቅም ስለዚህ ጉዳይ የሚያውቀው ነገር እንደሌለ ለቡድኑ መሪ ገለጸለት። የልዑካን ቡድኑም ከራሱ መንግስት መልስ ሳያገኝ ሲቀር የኢህአዴግን ጦር መግባት ተቃውሞ ስብሰባውን ረግጦ ወጣ። ሚስተር ኮሆንም ቡድኑ ከኋላው ምንም አይነት ድጋፍ እንደሌለው ስላወቁ ተመጻዳቂና የማይፈለግ በማለት በቡድኑ ላይ ተሳለቁበት። ተስፋዬ ዲንቃ ጀነራል ተስፋዬን ያጣው ወይም ሊያገኛቸው ያልቻለው ቀበና ድረስ በራሳቸው መኪና በመሄድ ከዚያም ወደ ጣሊያን አምባሳደር መኪና ተዘዋውረው በኤምባሲው በጥገኝነት በመግባታቸው ነበር። ይህ ብቻ አይደለም። ሌተናንት ጀነራል ተስፋዬ ግንቦት 19 ምሽት ባለፉት 17 ዓመታት ለሀገር አንድነትና የህዝቡን ሰላም ለመጠበቅ ታግለው የተሰዉትን በዚያ ወቅትም ውጊያ ላይ የምትገኙትን የአብዮታዊ ሰራዊትና የፖሊስ ሰራዊት እንዲሁም የሚሊሻና ህዝባዊ ሰራዊት ሁሉ ለከፈላችሁት መስዋዕትነት፣ ላደረጋችሁት መልካም ተግባር እናመሰግናለን። መሳሪያችሁን አስቀምጣችሁ በሰላም ወደ የቤታችሁ ተመለሱ በማለት አሰናበቷቸው። በዚህ ስንብትም 10,000 ከሁርሶ የመጡ እጩ መኮንኖች ከ38,000 በላይ ካድሬዎችና ታጣቂዎች አብረው ተሰናበቱ። የመንግስቱ አገር ጥለው መሄድ፣ የጀነራል ተስፋዬ የዲፕሎማሲና የችሎታ ማነስ፣ የኮሁን መሰሪነት እንዲሁም ተደራዳሪው ቡድን ስለ ጦሩና ስለ ባለስልጣኑ አንድ አይነት መውጫ መንገድ ሳይፈልግና ቃል ሳያስገባ ሀገሪቱን በውዥንብር ለኢህአዴግ አስረከቡ። ጠቅላይ ሚኒስትር ተስፋዬ ዲንቃና የተደራዳሪው ቡድን አባላት ድርድሩ እንደማይሳካ ከመጀመሪያውኑ ገምተው ስለነበር ልጆቻቸውን ይዘው በመውጣታቸው ከነቤተሰቦቻቸው ወደ ስደት ቦታቸው ወደ አሜሪካ አቀኑ። በውጭ የነበሩ ተቃዋሚዎችና የፖለቲካ ድርጅቶች ትምክህተኞችና ነፍጠኞች ናቸው ተብለው ከድርድሩ ታግደው ሻዕቢያ፣ ወያኔና ኦነግ ብቻቸውን ያካሄዱትን ድርድር አስመልክተው ሚስተር ኮውን ከዚህ የሚከተለውን መግለጫ ሰጡ። ስልጣን ከሚለቀው መንግስት ጋር እንዲሁም ከኢህአዴግ ኦነግና ሻዕቢያ ተወካዮች ጋር ያደረግነው ምክክር ላጠቃልልላችሁ እወዳለሁ። የምክክሩ ፍሬ ነገርም አንደኛ የሽግግር መንግስት ማቋቋም፣ ሁለተኛ የአዲስ አበባ የጸጥታ ሁኔታን፣ ሶስተኛ የዓለም አቀፍ እርዳታ አቅርቦት የሚሳካበትን ሁኔታ የሚሉ ነበሩ። እነዚህም በተመለከተ ዩናይትድ ስቴትስ መንግስት የሚከተለውን አስተያየትና እይታውን ይሰጣል። በተቻለም ፍጥነት በአዲስ አበባ የሽግግር መንግስት መቋቋም አለበት። የሽግግር መንግስቱ ህጋዊና ፖለቲካዊ ኃላፊነት ይረከባል። የሽግግር መንግስቱ የጦርነት ህግን ወይም የዓለም አቀፍ ሰብአዊ መብት ህግን መጣሰን በሚመለከት ባለፈው ለተፈጸሙት ድርጊቶች ምህረት ወይም ይቅርታ መስጠት ይኖርበታል። ማንም የጦርነት ህግን ወይም ዓለም አቀፍ የሰብአዊ መብትን በመጣስ የተከሰሰ ሰው የዓለም አቀፍ መመዘኛ ባሟላ የህግ አካሄድ እንዲታይና የፍርድ ሂደቱም በዓለም አቀፍ ደረጃ እውቅና ላላቸው ድርጅቶች ክፍት መሆን አለበት የሚል ነበር። ሌተናንት ጀነራል ተስፋዬ በሰጠው ትዕዛዝ ጦሩ መሳሪያውን እያነገበ ወደ አዲስ አበባና ወደ ሌሎች ከተሞች ጉዞውን ቀጠለ። ኢህአዴግም ግንቦት 20 በደብረ ዘይት በአምቦና በጎጃም መንገድ በኩል አዲስ አበባ ገባ። በዛን ቀን ምሽት ይዞት የወለደው ጀግናው ኢህአዴግ ሰራዊት ለሰፊው ህዝብ ጥቅም ሲል ፋሽስቱ ደርግ ይጠቀምበት የነበረው ሬዲዮ ጣቢያ በቁጥጥር ስር አውሎታል። ግንቦት 20 1983 ዓመተ ምህረት የሚል ዜና አስተላለፈ። ወያኔ ኢህአዴግ ከሻዕቢያ ከሱዳንና ከሊቢያ አጋሮቹ ጋር ሆኖ አዲስ አበባን ተቆጣጠረ። 15 የልዩ ጥበቃ ብርጌድ አካል የነበረውና በኮሎኔል ገብሩ ይመራ የነበረው የታንከኛ ክፍል ብቻ እስከ መጨረሻው ተፋለመ። አዛዡም በዚህ መካከል ሕይወቱን አጣ። ከግንቦት 17 ጀምሮ በከተማው ይሰማ የነበረ ተኩስም ጸጥ አለ። የአዲስ አበባ ነዋሪ ህዝብም ሲያካሂደው የነበረው ጸሎትና መሐላ አከተመ። አዲስ አበባ ብሎም ኢትዮጵያ በወያኔ ቁጥጥር ስር ዋለች። ወያኔ ኢህአዴግ በዚህ አይነት አዲስ አበባን እንደተቆጣጠረ ግንቦት 22 ቀን የደርግ ኢሰፓ ባለስልጣናት በአገር መከላከያ ሚኒስቴር ለተቋቋመው ጽሕፈት ቤት እጃቸውን እንዲሰጡ
መግለጫ አወጣ። ከፊሎቹ በራሳቸው ፍቃድ እጃቸውን ሲሰጡ፣ ከፊሎቹ ደግሞ በቀደመው የደህንነት መስሪያ ቤቱ ጠቋሚነት እየተለቀሙ ተያዙ። የደህንነት ሚኒስትሩ ከወያኔ ጋር ግንኙነት በመፍጠር ትብብሩን ቀጠለ። ኬላ ዘግቶ እንዳይወጡ ሲጠብቃቸው የነበሩ ባለሥልጣናትንም በደህንነት ሠራተኞቹ እየመራ አስያዘ። የመስሪያ ቤቱ የመምሪያ ኃላፊዎችንም ሥራችሁን በቅርቡ የምትጀምሩ ስለሆነ በአስቸኳይ እንድትመጡ በማለት ከየተደበቁበት አስመጥቶ ለህወሓት ደህንነት ኃላፊ ለታጋይ ክንፈ ገብረ መድኅን አስረከባቸው። ራሱን የሚነካውን ብቻ በማጥፋት ከፍተኛ የመንግሥት ምስጢር የያዙ ሰነዶችን ከገለጻ ጋር አስረከብ። አውሮፕላን ይዘው ውጭ ሀገር የነበሩትን የደህንነት አባላትንም እኔ ሁሉንም ነገር ስለጨረሱ ምንም አይደርስባችሁም በማለት እያግባባ ከውጭ ሀገር እያስመጣ በማስረከብ ዘብጥያ እንዲወርዱ አደረገ። ሌተናንት ጀነራል ተስፋዬ የኢህአዴግ ባለሥልጣናት አደጋ እንዳይደርስባቸው የመውጫ በር ወይም በቅድመ ሁኔታ እጅ መስጠት ላይ መደራደር ሲኖርበት ለራሱና ለጀነራል አዲስ ብቻ ተደራደረ። ጦሩን አሰናብቶ ጓደኞቹ እንዳይወጡ አግዶ ጣሊያን ኤምባሲ ስደተኛ ሆኖ ከቆየ በኋላ ጓድ ብርሃኑ ባይ ጋር ሲታገሉ ወድቆ ሕይወቱ አለፈ። ጓድ ብርሃኑ እንደ ጀነራል ተስፋዬ ጣሊያን ኤምባሲ መግባታቸውን ዘግይቶ የሰማ ሲሆን ኤምባሲውን ዘበኞች አስፈራርቶ በመግባት ቀድመው ከገቡት ጋር ተቀላቀለ። ጓድ ኃይሉ ይመኑ፣ ወሌ ቸኮል፣ ፋሲካ ሲደልልና ሜጀር ጀነራል ስዩም መኮንን እዚያ ተጠልለው የነበሩ ሲሆን ከጥቂት ጊዜ በኋላ ከሦስቱ የደርግ አባላት ውጭ ሌሎቹ ከኤምባሲው እንዲወጡ አምባሳደሩ ስለጠየቃቸው ጓድ ኃይሉ ይመኑ ደብቆ ይዟት በገባ ሽጉጥ ራሱን ገደለ። ሦስቱ ግን ፖለቲካ ትምህርት ቤት መጥተው ከተቀላቀሉም በኋላ ሜጀር ጀነራል ስዩም መኮንን ለ10 ዓመታት ያህል ዓለም በቃኝ ታስሮ በቂ ሕክምና ባለማግኘቱ እዚያው እስር ቤት ሕይወቱ አለፈ። ጓዶሌና ፋሲካ ከ8 ዓመታት እስር በኋላ በነጻ ተለቀቁ። አብዮቱና ትዝታዬ ፍስሐ ደስታ 539 እስከ 545 ገጽ። የኔ አተያይ ከጠላት ጋር አብሮ ጓደኞቹ የነበሩትን የደርግ ባለሥልጣናት ኬላ ዘግቶና ከተደበቁበት ቦታ እየለቀመ ለወያኔ ያስረከበው የሀገሪቱን መረጃ አሳልፎ የሰጠውና ጦሩ እንዲበተን ከጀርባ ሆኖ አስተዋጽኦ ያደረገው የደህንነት ሚኒስትሩ እንደ ሌሎቹ ባለሥልጣናት ከመታሰርና ከመከሰስ አላመለጠም። እስሩን ጨርሶ ሊወጣ ሲልም ሚስጥር እንዳያወጣ ተብሎ እስር ቤት እያለ በሚስጥራዊ መንገድ እንዲገደል ተደርጓል። የካሃዲ መጨረሻው ይኸው ነው። አዲስ አበባን እንደ ሞቃዲሾና ሞኖሮቪያ ያደርጋታል ተብሎ ስም የተሰጠው የኢትዮጵያ ጦር ኢህአዴግ አዲስ አበባ ከመግባቱ በፊት ጠበንጃ ይዞ ውሃና እንጀራ ከመለመን ውጪ አንድም የኃይል እርምጃ ያልወሰደ ስነ ስርዓት የነበረው ጦር ነው። ይህን በስነ ስርዓት የታነጸ ጦር ያለ ግብሩ ግብር በመስጠት ኢህአዴግን አዲስ አበባ ሰተት ብሎ ከማስገባት ይልቅ ጦሩን አደራጅቶ ከተማዋን እንዲከብ ቢደረግ ተደራዳሪዎቹ ለራሳቸውና ለሀገሪቱ የሚሆኑ ጥቂት ጥቅሞችን እንኳን ማግኘት ወይም ማስከበር በቻሉ ነበር። የለንደኑ ተደራዳሪዎችም መድረክ ረግጠው ወጥተው ወደ ስደት ከመሄድ ቢያንስ ለታሪክ ተሰንደው የሚቀመጡ እንደ ባህር በር ያሉ ነጥቦችን አንስተው እንዲመዘገብላቸው ቢያደርጉ ኖሮ ቀጣዩ ትውልድ በሕግ ፊት አሸናፊ እንዲሆን ባስቻሉ ነበር። ሆኖም ሜዳውን ለገንጣይ አስገንጣይ ወንበዴዎች ምቹ አድርገው ወደ ስደት ገቡ። ወያኔ መቀሌ ከገባ በኋላ ማለትም በ2013 ጦርነት ሲከፍት የሰላምን አማራጭ እንዲከተል እየተጠየቀ አሻፈረኝ በማለት እስከ ሰሜን ሸዋ እየተዋጋ የቀጠለው ተመሳሳይ 100-0 የሚያሸንፍበትን የለንደኑን አይነት ዕድል ለማመቻቸት ፈልጎ ነበር። ሆኖም ወረራው ተቀልብሶና ግስጋሴው ተገቶ በሦስተኛ ዙር ውጊያ ክፉኛ ተደቁሶ ድርድሩን እርሱ ካለመው በተቃራኒው ለመፈጸም ተገደደ። ስትጠናከርና የበላይነትን ስትይዝ እንዲህ አይነት ውጤት ታገኛል። ስትዳከምና ስትሸነፍ እንደ ለንደኑ ባለ ሳይጀመር በሚቋጭ ድርድር ሀገርህን፣ ሕዝብህንና ራስህንም ጭምር ለውርደትና ውድቀት ትዳርጋል። በዚህ ዘመንም በጥላቻና በቅናት አብደው ምንም አይነት የፖለቲካ ፕሮግራምና አደረጃጀት ሳይኖራቸው በየመድረኩ መንግስትን እንጥላለን እያሉ የሚፎክሩ ባንዳዎች
ተሳክቶላቸው መንግስትን ቢጥሉ እንኳን ሀገር የሚገጥማት ዕጣ ከ1983ቱ የከፋ ውድቀትና ውርደት መሆኑን መገመት አያዳግትም። እናም እንጠናከር፣ ሀገራችንን እና ብሔራዊ ጥቅማችንን በጋራ እንጠብቅ የትረካችን ማጠቃለያ መልእክት ነው። አዘጋጅቼ ያቀረብኩላችሁ ገበየሁ ዋለልኝ ነኝ። በሌላ ትረካ እስከምንገናኝ ደህና ሰንብቱ።